ምህረትን ማድረግ ክፉ ለሰሩባችሁ በተለይም ደግሞ ይቅርታ ለማይጠይቁ ከባድ ነው ይሄንን ለማድረግ። ነገር ግን እግዚአብሔር መንገድ ይሰራል። እናም ስለዚህ መጽሐፍ ቅዱሳችን ብቻ ማንበብ አይደለም። መጽሐፍ ቅዱስ ሲናገር በቃሌ ከቀጠላችሁ እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል። ነገር ግን ይሄ የተብራራው ይሄንን ሳይናገር ነው። ይሄንን እውነታ ለህይወታችሁ ካዋላችሁበት ነፃ ያወጣችኋል። በደንብ ወቅት ወይም እዛ ላይ አስምሩበት አላለም። በመጽሐፍ ቅዱስ ነፃ የሚያወጣችሁ ነገር ግን ለህይወታችሁ ከተገበራችሁበት ይሰራል እና ማንም ሰው የለም የማይሰራለት፣ ለሁሉም ይሰራላችኋል። አሁን ለአንዳንድ ሰዎች ትንሽ ጊዜ ሊወስድባቸው ይችላል። ለየትኛው ምክንያት ይሆናል አላውቅም። ነገር ግን ኢየሱስ የሞተው እንዲኖረንና በህይወታችን እንድንደሰትበት ነው እና እንዲኖረን በመትረፍረፍም በሙሉም እስኪፈስ ድረስ እንድንኖርበት ነው። ብታዩኝ ይሻል ነበር ይህንን እውነታ አጥብቄ ሲይዘው። ይህ ኢየሱስ ህይወቴን እንድደሰትበት ይፈልጋል። ይሄ ለእኔ ትልቅ ነገር ነበር። ምክንያቱም ትንሽ ልጅ እያለሁኝ ስስቅ እንኳን ችግር ውስጥ ገባለሁኝ እና ምንም ነገር እንዳደርግ አይፈቀድልኝም ነበር። በተለይም ሌሎች ልጆች እንዲያደርጉ የሚፈቀድላቸው ነገር ማለቴ ችግር ውስጥ ገባ ነበር ስጫወት እንኳን እና ስለዚህ ሁሉም ነገር ለእኔ በጣም ከባድ ነበር እና እንደ ልጅም እንደሆን አይፈቀድልኝም ነበር። ይሄንን የምናረገው ሰዎች እንዲያዝኑልኝ አይደለም። እኔ በመግባቴም በመውጣቴም ተባርኬያለሁ። ነገር ግን ከባድ ጊዜ አሳልፌያለሁ እና ስለራስ ማዘን ለሚባል ነገር እንኳን እግዚአብሔር ሲናገረኝ ማለቴ ለራሴ ማዘን በጣም ደስ ይለኝ ነበር። ማለቴ እንዲህ አደርግ ነበር። ዳዊት ወጥቶ ጎልፍ ቢጫወት ቤቴ ተቀምጬ እንዲህ ቢሰማኝ ለራሴ ሙሉ ቀን ባዝን፣ እርሱ እግር ኳስ እየተመለከተ ቲቪን ቢያይ እኔ ሳህኖችን ባጥብ፣ ከዛም እኔ ለራሴ ሙሉ ቀን ባዝን እና እግዚአብሔር በስተመጨረሻ እንዲህ ሲናገረኝ ሐዘንተኛ መሆን ትችያለሽ ወይም ኃያል መሆን ትችያለሽ፣ ነገር ግን ሁለቱንም መሆን አትችይም። ስለዚህ መሆንን የምትፈልጊው መምረጥ ትችያለሽ።